እነሱን መታሰቢያነቱ ለእነሱ ግን ደግሞ የሚመለከው የሚፈተተው የሚከበረው ማን ነው? ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አይደል? መታሰቢያነቱ ደግሞ ለማን ነው? ለዛ ቅዱስ። ለምሳሌ ጌታ ደግሞ እንዲህ ብሎ የተናገረበት ክፍል ደግሞ አለ። የሚገርም ያቺ እግሩን መታ ያጠበችው እንዲህ ብሏታል። የሚገርም እግሩን መታ ስላጠበችና እሺ ለአንብብል ምን እንደሚል የማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ የማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛቸውን ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይናገራል ይላል። ይኸው ለእርሷ ምን ሊሆን ነው የሚለው? መታሰቢያ። ወንጌል በሚነገርበት ቦታ ሁሉ ለእሷ መታሰቢያ እንዲሆን የእሷ ስም ይነሳ። ወንጌል በሚነገርበት ቦታ ሁሉ የእምነቷ ጀግንነት፣ የእምነቷ ጥንካሬ፣ ክርስቶስን ደስ ማሰኘቷ ለእሷ መታሰቢያ ሆኖ ይነገርላት ይላል። እንግዲህ ከወንጌል ጋር ወንጌል ሲነገር ስለ እሷም ይነገር አልጌትም። ስለዚህ እኛ ምን እናደርጋለን? እነዚህ ቅዱሳን በቅዱሳን ስም መታሰቢያ እናደርጋለን። መታሰቢያነቱ የቅዱሳኑ ነው። ግን ደግሞ በመጽሐፍ በሚመለከው የሚበላው የሚፈተተው የሚቆረሰው ስጋ የማን ነው ማለት ነው? ጌታችን የመድኃኒታችን ኢየሱስ ክርስቶስ። የቅዱሳኑ ስም ባይዘወይ በምድር ብቻ አይደለም፣ በሰማይ በ12ቱ እሱን ደግሞ ላሳይ። በሰማይ ደግሞ ራሱ ጭራሽ በዚህ በዮሐንስ ራእይ ላይ ዮሐንስ ራእይ ሜላ መሰለ ዮሐንስ ራእይ ላይ ሜላል ምዕራፍ አንድ ቆስቲ ዮሐንስ ራእይ ምዕራፍ 21 ቁጥር 12 ኦኬ፣ ምዕራፍ 21 ቁጥር 12 እና 14 ላይ ይላል ለከተማይቱም ይላል ቁጥር 14 ላይ ለከተማይቱም ቅጥር 12 መሰረቶች ነበሯት ይላል። ለከተማይቱም ቅጥር 12 መሰረቶች ነበሯት፣ በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር ይላል። አየው፣ በሰማይ እንኳን ራእይ ሲያይ ዮሐንስ የበጉ እነዛ የበጉ ሐዋርያቶች የ12ቱ ስም በ12ቱ መሰረቶች ዙሪያ ተጽፈው ነበር ይላል። እየተመለኩ ነው። መጽሐፍ የነበረበት የእግዚአብሔር የክርስቶስ ስም የእግዚአብሔር ስም ብቻ ነው አይደለም። በከተማያቱ ቅጥር ሁሉ መሰረቶች ነው የሚለው። የሚገርም እንግዲህ የቤተ ክርስቲያን መሰረት ክርስቶስ ነው አይደል? እና መሰረቶቹ ላይ ደግሞ የሐዋርያቱ ተጽፏ ይላል። አየው፣ አሁን የሐዋርያቱን ስም በ12ቱ መሰረቶች ላይ የጻፈው ማን ነው? እግዚአብሔር አይደል? ኦኬ፣ በ12ቱ መሰረቶች ላይ መጻፋቸው እየተመለኩ ነው አይደለም። በ12ቱ መሰረቶች ላይ መጻፋቸው ለምንድን ነው? አንድም በሐዋርያት ትምህርትና በነቢያቱ ትንቢት በሐዋርያቱ ትምህርት መሰረት ቤተክርስቲያን የጸናችው፣ አንድም ደግሞ ወንጌልን ለዓለሙ ሊያዳረሱ ስለሆኑ የክርስቶስ ምስክር ስለሆኑ መታሰቢያቸው በሰማይ እንኳን አላየው በ12ቱ በሮች ላይ በ12ቱ መሰረቶች ላይ ተጽፈዋል። ስለዚህ የእነሱ መጽሐፉ ለእነሱ ምንድን ነው? የተሰጣቸውን ጸጋ የተሰጣቸውን ክብር ያሳያል። ይህ ሁሉ ግን መሰረት ደግሞ ማን ነው? ኢየሱስ ክርስቶስ አይደለ? አብ ወልድ መንፈስ ቅዱስ። ስለዚህ በምድር በቅዱሳን ስም ምሳሌ በበረከት ወይም መታሰቢያ ማድረግ ምንም መጽሐፍ ቅዱሳዊ ነው፣ በሰማይም ያለ ነው ማለት ነው። መታሰቢያ መደረጉ ትክክል። እኔ ምናልባት ያለኝ መረጃ ትንሽ ንባቤ አነስተኛ ስለሆነ ሊሆን ይችላል። ግን አሁን ታቦት የሚለውን አልታር የሚሉታል፣ አርክ የሚሉታል፣ ሎርድ ስቴብል የሚሉታል በየቦታው እና አለ የጌታ መሰዊያ አለ ቦታ አለ። ግን የኔ ጥያቄ ስፔሲፊካሊ ቤተክርስቲያኑ በእነዚህ በቅዱሳን መሰየማቸው ወይም የቅዱሳን ማስታወሻ መሰጠቱ ሳይሆን ታቦት የሚባለው ሎርድ ስቴብል የሚባለው እንዲሁም ወደ ግሪኮ ከገባህማ ደስ ይለኛል። እሱን ላሳይ። እንዲሁም ምን እንደሚለው ስልክ ላይ ማለት ትችላለህ። ባይብል ላይ ገብተህ
ማለት ከገስ ሊያስወጣኝ ይችላል። በስልክ ስገባ ስልክ ላይ ያለ ችግር የለውም። እሺ እኔ ያሳያለሁ፣ ምንም ችግር የለውም። እና እንትኑን ያሳያለሁ እንዲሁ ምን እንደሚል። እሺ ትራፔዛ እንዲሁም ትራፔዛ ይለዋል የግሪኩ እዚህ ቆሮንቶስ ላይ ያለው ማለት ነው። የቆሮንቶስ ላይ ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ያለውን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለውን ባይብላው ከፍቼ ላሳየ እና ይሄንን ራስ ደግሞ በደንብ ሪሰርች ታደርጋለህ። እሺ እሺ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ባይብላው ልግባ። ባይብላው እሺ ይኸው ባይብላው ገባው። አልዞርም እንደ ካሜራ ኦኬ ዙር ዞር ኦኬ ኦኬ ይኸው ባይብላው ገባው። ፈርስት ኮሪንቲያን አንደኛ ቆሮንቶስ ፈርስት ኮሪንቲያን ያው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 እና ያው ምን እንደሚል እሺ እናም በእንግሊዘኛውን ከዛ አጠገቡ ያለውን ግሪኩን ታዋለሽ ምን እንደሚል እሺ you cannot drink the cup of the Lord and the cup of demons. You cannot partake of the table of the Lord. ወይም ያምን ይለዋል ትራፔዛ ይለዋል። አየው ኦኬ ይሄ ትራፔዛ የተባለው ምንድን ነው? ሎርድ ስቴብል የሚለው ወይም ታቦት የሚባለው መሰዊያ በግሪኩ ትራፔዛ ይለዋል። ቅዱስ ጠረጴዛ ወይም ቅዱስ የሆነ ምክንያቱም የጌታ ነው የሚለው አየው። እንዲሁም እዛው ላይ ስታየው ስትሮንግ ወርዱን ኤቴብል ዳይኒንግ ተብሏል። እንደ በደንብ ውስጡ ገብተህ ካየኸው ኦኬ ምን እንደሚል the Hebrew equivalent of often associated with the concept of a table is ይልና ከዛ strong Hebrew 797 which also denotes a table or a place of feasting and fellowship. The Greek word trapeza primarily refers to a table often used for dining or serving food. In the New Testament, it can also imply place of fellowship, communion. ያላየው የኔ ጥያቄ ከዚህ ነው የሚነሳው። ዲያቆኔ ማለት ይሄ ሎርድ ስቴብል የሚባለው የጌታ ስለሆነ ስጋው ደግሞ የሚፈተትበትም ራሱ የጌታ ስለሆነ በቅዱሳት ስም መሰየም እኔ ሌላ ቤተክርስቲያን ላይ አላነበብኩኝም። ኦሪየንታል ቸርቾች ላይ ምናምን አለ ሎርድ ስቴብል አለ የትም ቦታ ላይ ግን በቅዱሳን መሰየም አላነበብኩም። አይሰየምም ጀስት አፕ ወይ ምናምን ብሎ ነው የሚያስቀምጡት። ምንም ችግር የለውም። እልክልሃለሁ ዶክመንቱን። እሺ ዶክመንቶቹን በደንብ ኦርጋናይዝ ስላደረኩኝ እልክልሃለሁ። ፎሎ ላድርግህና እንዲሁም እልክልሃለሁ። እንኳን ታቦት አይደለም የሚገርምህ በእነሱ ስም እንኳን እኮ ቤተክርስቲያን ይታነጻል። ምክንያቱም ቤተክርስቲያኑ ሲታነጽ ቤተክርስቲያኑ ይጠራል። ለምሳሌ አሁን በግብጽ የተክለ ሃይማኖት ቤተክርስቲያን አለ። ይህን ታውቃለህ አይደል? አዎ። እሺ የማርያም ቤተክርስቲያን አለ። ዘይቱን ማርያም አለች አይደል? አለው። የማርቆስም አለ። የማርቆስም አለ አይደል? አዎ። ኦኬ ቤተክርስቲያኑ የማርያም ቤተክርስቲያን ዘይቱና ማርያም አይደል የሚባለው አይደል? እሺ እዛ ያለው መታሰቢያነቱ ያ ቤተክርስቲያን ለማን ነው? በማን ነው የሚጠራው? በማርያም ይጠራል አይደለ? ኦኬ ስለዚህ ቤተክርስቲያኑ በማርያም ያለ ታቦት ቤተክርስቲያን የለም። ታውቃለህ አይደለ? በእኛ እንደ ፕሮቴስታንቱ ባዶ አዳራሽ ዘኛ ቤተክርስቲያን አንልም። ታውቃለህ? አሁን የኛና የነሱን የተገናኘ ስለሆነ የኛና የነሱን የሚንጉ ልዩነት አለው። ባነበብኩት መሰረት የኛን የሚንጋችን ታቦት ሳይኖር ጀስት ቤተክርስቲያን አንመሰርትም ይታወቃል። ግን ታቦትም ስንመሰረት በምንመሰረተው በዚያ ቤተክርስቲያን ዳኒ ምን ላይ ነበርከው? እኔ ኤግዛክትሊ አሁን አላስታውሰውም። ሪፈረንሱን ረስቼዋለሁ። ሪፈረንሱንማ ማየት አለብህ። ምክንያቱም ያ ሪፈረንስ ራሱ የምታነባው ትክክለኛ የአባቶች ትምህርት የቤተክርስቲያን ትውፊት ቅዱሱን ታሪክ የያዘ ነው ወይ? በቤተክርስቲያን ሂደት ያለፈ ታሪክ ነው ያየኸው ያነበብከው? እኔ ሰንበት ትምህርት ቤት ምናምን ስማር ነው ማስታውሰው። አሁን ረስቼዋለሁ ቆይቷል። ጀስት የነበረኝ ስለ ኢትዮጵያ ቤተክርስቲያን የነበረኝ አንደርስታንዲንግ ግን የሆነ ቤተክርስቲያን ሲመሰረት ታቦት ሳይኖር አይመሰረትም አውቃለሁኝ። ያ ታቦት ደግሞ ለምሳሌ የጊዮርጊስ ቤተክርስቲያን ወይም የመድኃኒዓለም ቤተክርስቲያን የሚመሰረት ከሆነ ያ ታቦቱ በመድኃኒዓለም ስም ወይም በጊዮርጊስ ስም ነው የሚሰየመው።
ሌሎች ቤተክርስቲያን ላይ ደግሞ ይሄ ኦሪየንታል ቸርች ላይ ሳየው ታቦቱ ስፔሲፊካሊ ኔም አይደረግም። ጀስት የጌታ መሰዊያ ተብሎ ነው የሚቀመጠው እንጂ ማስረጃ ማስረጃም አይለኝም። ይህን ክሊራት ለማድረግ ነው። ስለዚህ ማስረጃ ሳይኖር ለምን ገስ ታደርጋለህ ወንድሜ? ስለዚህ ማስረጃ ሲኖር እኮ ነው ደስ የሚለው። ማስረጃ ኖሮ እንደዚህ ነው ብትል አሪፍ ነው። ስለዚህ ችግር የለውም። ይኸው ፎሎ አድርጌ ያለው ስልክን አስቀምጥልኝና ዶክመንቶችን ጠቅላላ አሁን ላይ ዶክመንቶቹን ኦርጋናይዝ በጣም ረጅም ጊዜ ጠፍቼ ስለመጣው ዶክመንቶቹን እልክልሃለሁ። ምንም ችግር የለው። አሁን ትልቁ ነገር የመጀመሪያው ነገር መያዝ ያለብህ ነገር መታሰቢያ ለቅዱሳኑ ይደረጋል። በዚህ ታምናለህ? ትቀበለዋለህ? መታሰቢያ ማድረጉን? አዎ እቀበለዋለሁ። በጣም ጥሩ። መታሰቢያ የምናደርገው መታሰቢያ ስላደረግን ለምሳሌ የማን ነው የማርያም ቤተክርስቲያን ስላልን ማርያም ትመለካለች ማለት ነው? አይደለም አይደል? አይደለም። የማርያም ቤተክርስቲያን ስላልን የሚፈተተው ስጋና ደም የማርያም ነው ማለት ነው? አይደለም። አይደለም አይደለ? ስለዚህ በዓሉ ለምሳሌ የእመቤታችን ቤተክርስቲያን እመቤታችን ዕለት ተብሎ ቅዳሴ ስትሄድ ግን የሚቀደሰው የሚፈተተው የሚመለከው ንስሐ የሚገባው የሚጸልይ ወደ ማን ነው? ወደ አምላካችን አይደል? ስለዚህ መጀመሪያ ትልቁ ነገር መታሰቢያ መደረጉን ማመን መቀበል ነው። ሁለተኛ ደግሞ መስዋዕት መሰዊያ እንዳለን መቀበል ነው። ከዛ ሌሎቹ አሃት ቤተክርስቲያኖች ያንን እንዴት ነው ልክ በቅዱሳን ስምም መታሰቢያ ይሰራሉ ወይም ይሄ መሰዊያው ወይም ታቦቱ በቅዱሳን ስም ይሰይማሉ የሚለውን ደግሞ ከታሪክ አንጻር እያየን ደግሞ ያለውን ዶክመንት እልክልሃለሁ። ምንም ችግር የለውም። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ፎሎ አድርጌሃለሁ። እሺ፣ እና ቴሌግራምን አስቀምጥልኝ። አሁን ሶታ አስቀምጥልሃለሁ። እሺ፣ ቴንኪ በጣም እሺ ወንድሜ፣ እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን። ሀኒቲ ነይ ግቢ። ተመለሽ? ኦኬ ኦኬ ኦኬ። እሺ እሺ። ነይ ሀኒቲ ግቢ። ታለ ስቤሻለሁ። ግቢ። ተመለ አለሽ? ይሰማሻል? አሁን ይሰማሻል? አሁን አዎ ይሰማኛል። እሺ፣ ምን ላይ ነበር ያቆሩ? ጥቅስ ልሰጥሽ ነበር አለ የሉቃስ ወንጌል ብዬ። አዎ እሺ፣ የሉቃስ ወንጌል ምዕራፍ 13 የሉቃስ ወንጌል ምዕራፍ 13 እና በደንብ ላንብብልሽ እና ስሚ። የሉቃስ ወንጌል ምዕራፍ 13 ላይ ከዛ አንቺ የተረዳሽውን ትነግኛለሽ። ካልተረዳሹ ደግሞ ይህንኑ ጥያቄ ይዘሽ ሄደሽ ለዛች ጴንጤላሽን ትኛልሽ ከዛ ትነግኛለሽ። የምትልሽ ፎሎ ላርግሽ መልሱን ስለምፈልግ ማለት ነው። እሺ እንዲህ ይላል የሉቃስ ወንጌል ምዕራፍ 13 ቁጥር 6 ጌታን የተናገረው ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። ጌታ በምሳሌ የተናገረ ነው። ምን አለ? ለአንድ ሰው በወይኑ የተተከለች አትክልት ነበረችው በለስ። የወይኑ ባለቤት ፍሬ ሊፈልግባት መጥቶ ፍሬ አጣባት። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምንድን ደግሞ መልእክቷ ጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስኮተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት አለው። ወደፊትም በታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። አሁን ሀኔ ጥያቄ እንድትይዥ የሚፈልገው የወይን አትክልት ባለቤት ማን ነው? በዚህ ክፍል ላይ በመጽሐፍ ቅዱስ ጌታ የወይኑ አትክልት ባለቤት ብሎ የተናገረው ማን ነው? ራሱ እግዚአብሔር አይደለም? በእኛ በወይን በበለስ የምንመስለው እኛ አይደለን? አረ ኦኬ። ከዛ በኋላ ያ የወይኑ አትክልት ባለቤት የበለሷ ባለቤት ከዛች በለስ ወይም የሚፈልግባት 3 ዓመት ተመላለሰ፣ ፍሬ አጣባት። ከዛ ሰራተኛውን ጠራው ይላል። ሰራተኛውን ጠራውና ቁረጣት አለ። ሰራተኛ ማን ነው እዚህ ጋር? ቅዱሳን መላእክት። ኦኬ። ሰራተኛውን ጠርቶ ቁረጣት አለ። ከዛ ሰራተኛው ምን አለው? አይ ቆይ እኔ ደግሞ ልኮትኩታት ፋንድያ ላፍስላት
ፋንድያ ተከሻም እንደሆነ አንድ አትክልት እንዲያድግ የሚያስፈልጉት እንደ ማዳበሪያ። አዎ መኮትኮት ደግሞ ስትኮተኩች አረሙን ተነቅለት አይደለ? አረ አዎ። ስለዚህ እኔ ልኮትኮትላት፣ እኔ ፋንድያ ላፈሰላት፣ እኔ ልኮትኩታት፣ እችን አመት ደግሞ ተዋት እያለ የለመነው የጠየቀው ማለት ቅዱሳን መላእክት። ምክንያቱም እግዚአብሔር ፍሬ እንድናፈራ ይፈልጋል። ፍሬ ስናፈራ ግን ፍሬ እንዳናፈራ ደግሞ ማን ይታገለናል? ሰይጣን አይደል? ሰይጣን ዲያብሎስ። ሰይጣን ሲታገለን ፍሬ እንዳናፈራ ሲታገለን መላእክት ስለኛ ምን ያደርጋሉ ማለት ነው? ይተጋሉ አይደል? እኛን ያግዙናል አይደል? እኛን በጸሎት ያግዙናል፣ በጥበቃቸው ይጠብቁናል፣ ከክፉ ነገር ይሰውሩናል፣ በጸሎታቸው ደግሞ ያግዙናል። አያግዙንም? ያግዙናል። ማሳጃ ትጨምረልሽ ጥቅስ እያሽ የሉቃስ ወንጌል ምዕራፍ 13 ቁጥር 6 የሰጠዎች ይህንን ጥያቄ ይዘሽ ለጴንጤ ቆዳሽ ጠይቂያት። ይህ ክፍል የበለሱ ባለቤት ማን ነው? በለስ የተባለው ማን ነው? ሰራተኛ የተባሉት እነማን ናቸው? ደግሞ እነዚህ ሰራተኞች ደግሞ ስራቸው ደግሞ አይ ቆይ አትቁረጣት አሉ የበለሱን ባለቤት ጌታዋን፣ ቆይ አሁን አትቁረጣት፣ እችን አመት ደግሞ እኔ ላግዛት፣ ፍሬ ካላፈራች ትቆረጥ፣ እድል ግን ይሰጣት ብለው የጠየቁት እነዚህ ሰራተኞች እነማን ናቸው ብለሽ ጠይቂልኝ። እሺ የእነሱ ለምን አስፈለገ? አይሽ እግዚአብሔር ስለማይችል ነው? አይደለም። ሌላም ልጨምርልሽ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል፣ እነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ኦኬ፣ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ ይላል። እሺ ጥያቄ ሌላ፣ ስለማን ነው የአብን ፊት የሚያዩት መላእክቱ? ምክንያቱም የሚለው ምንድን ነው? እንዳትንቋቸው ተጠንቀቁ ይላል። እንዳትንቋቸው፣ እነዚህም ታናሽ ናቸው፣ የድሃ ናቸው፣ እኛ የምንቃቸው አለ ሰዎች ልክ እንደዛው እንዳትንቋቸው፣ እነዚህም ታናሽ ናቸው ይሏቸው እንዳትንቋቸው። ለምን? መላእክቶቻቸው አለ። የእነሱ መናቅና መላእክቱ የእግዚአብሔርን ፊት ማየት ምን አገናኝ? አይደለም የሚገናኝ ነገር አለ አይደለም? መቼም አሁን የእነሱ መናቅና መላእክቱ የእግዚአብሔርን ፊት ማየት ምን አገናኘው? እስኪ ንገሪኝ። አሁን አንቺ ስለተናቅሽ መላእክቱ እግዚአብሔርን ያመሰግናሉ ማለት ነው? አይደለም። አይደለም ማለት ለእኔ ይለምናሉ። ጎበዝ። እኔን አንቺን እንዳንቅሽ ተጠንቀቅ ተባልኩ። በቃ ማንም ሰው እንዳትንቁ። ለምን? እነሱ የሚጠብቋቸው የሚያከብሯቸው ደግሞ የሚጸልዩላቸው የእግዚአብሔርን ፊት ማየት ታውቂያለሽ ማለት እንደሆነ። ለምሳሌ የሰው ፊት ማየት እኮ ከባድ ነው ካልሽ ምን እያልሽ ሰውን መለመን። ስለዚህ ልክ አሁንም ለፕሮቴስታንት ጓደኛሽ ይህም ጥቅስ ሂጂና ጠይቂያት። ክርስቶስ መላእክቱ ስለማን ነው የአብን ፊት የሚያወጣ አለ? ስለማን ነው የሚጠይቁበት? ጠይቅልኝ። ምክንያቱም ብዙ ጊዜ ፕሮቴስታንቶች ይህን ነገር አይመልሱልሽም። ጠይቂያቸው ውስጥ ከምን አንጻር ነው? አሁን ፕሮቴስታንት ከፈለጉ ላስገባና እንዲመልሱሽ ማድረግም እንችላለን። አንድ ቁጥር ጻፉ ፕሮቴስታንቶች ካላችሁ። ምን ማለት ነው? ሌላም ደግሞ ልጨምርልሽ። እሺ ሌላ ደግሞ በዚሁ በሉቃስ ወንጌል ላይ ሜላ መሰለሽ ምዕራፍ 15 ቁጥር 7 ላይ ጌታ እንዲህ አለ፣ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። እኔ በደንብ ስምኛው ሰው በምድር ላይ ንስሐ ሲገባ በሰማይ ምን ይሆናል ይላል? ደስታ። በሰማይ ደስታ ይሆናል አይደለም? አዎ። እሺ በምድር ላይ አሁን በዚህ ሰዓት እኔና አንቺ እያወራን ስንት ሰው ንስሐ ይገባል? ብዙ ሰው አይደል?
በቁጥር አይተ ብዙ ሰው ሚሊዮን ሰው ንስሐ ይገባል በአሁኑ ሰዓት። እሺ በሰማይ በምን አውቆ ነው ንስሐ መግባታችንን? በምድር ለእኛ ንስሐ መግባታችን ንስሐ የሚገባው በምድር ነው አይደል? ኦኬ ሰው በሰማይ እኛ ንስሐ መግባታችን ማን ነገራቸው? በሰማይ ማን ነው ያለው? መላእክት አሉ አይደል? እግዚአብሔር አለ፣ መላእክት አሉ፣ ቅዱሳን አሉ አይደል? እነ ደስታ ያደርጋሉ፣ ቅዱሳኑ ደስታ ያደርጋሉ፣ መላእክቱ ደስታ ያደርጋሉ ይላል። ኦኬ ማን ነገራቸው? ያው በመንፈስ እኛን እየጠበቁን አብረውን አይደሉ? ሁሌም ከኛ ጋር ናቸው። የእግዚአብሔር መንፈስ ደግሞ ከእነሱ ጋር ነው አይደል? በጣም ጥሩ። እኛ ስንመለስ ደስታ የሚያደርጉት ለምንድን ነው? አንዬ እኛ ስንመለስ መላእክቱ የሚደሰቱት ለምንድን ነው? የእኛ መላእክት አንድ የጠፋው በግ ወደ ቤቱ ሲመለስ እንደተደሰት ነው ማለት ነው። የእኛም መዳን ስለሚፈልጉ አይደል? የእኛም መዳን ስለሚፈልጉ መላእክቱ በእኛ መዳን በእኛ ንስሐ መግባት ምን ይላሉ? ደስ ይሰኛሉ አይደል? እሺ ንስሐ ባንገባስ? በኃጢአታችን እየተጨማለቅን በክፋት የተመላለስን ብንኖርስ በሰማይ ደስታ ይሆናል? አይሆንም። እሺ በሰማይ ደስታ ካልሆነ በሰማይ ምንድን ነው የሚሆነው? ሐዘን አይደል? ሐዘን አይደል? ቀላል እኮ ነው። እኔ አሁን የእኔ መጥፋት አንቺን ያስደስትሻል? አያስደስተኝም። ካላስደሰተች ታዝኛለሽ አይደለ? የእኔ መጥፋት ኦኬ። የእኔ መጥፋት ካሳዘነሽ ምንድን ነው የምታደርጊልኝ? ስለኔ እጸልይልሃለሁ። የእኔ ንስሐ መግባት ደስ ካለሽስ? እግዚአብሔርን አመሰግናለሁ። በቃ አንቺ እንደዚህ ካረግሽ ቅዱሳን መላእክቱ ስንመለስ ከተደሰቱ፣ ከዘመሩ፣ ካመሰገኑ ደግሞ ሳንመለስ ንስሐ ሳንገባ በኃጢአት ስንጸና ያዝናሉ። ካዘኑ ደግሞ ምን ያደርጋሉ? ይጸልዩልናል። ይሄን የሚጸልዩት የሚለምኑት እኛ መጸለይ ስላልቻለን እኛ እግዚአብሔር ስለማይሰማ ነው አይደለም? እገዛ ስለሚያስፈልግ እገዛ። በጣም ጎበዝ። ሌላም የመጨረሻ ጥቅስ ልስጥሽ። ይህንን ክፍል ግን እየጠየቅሽን እንድትሄጂ ይፈልጋሉ። አደራሽ የምሰጥሽን ጥቅሶች እያሽ እያስኩኝ ነው። እሺ ያዕቆብ መልእክት ላይ ጌታ እንዲህ ይላል። ያዕቆብ መልእክት ላይ እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ያዕቆብ መልእክት ምዕራፍ 5 ቁጥር 14 ያዕቆብ መልእክት ምዕራፍ 5 ቁጥር 14 ይላል፣ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትን ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኦኬ ይህ ሰው ቀጥታ ከእግዚአብሔር ጋር መናገር ስላልቻለ ነው የቤተክርስቲያን አገልጋዮች መጥተው ስለሱ የሚጸልዩለትና ኃጢአቱ ከሰራ የሚሰረይለት አይደለም። እሱን ክርስቶስ በቃ ስለማይሰማው ነው የቤተክርስቲያን ሽማግሌዎችን ጠርቶ ቤቱ ያጸልይ፣ ከበሽታም ይዘው ከሆነ ከበሽታ ይፈወሳል፣ ኃጢአትም ሰርቶ ደግሞ ኃጢአቱ ይሰረይለታል የተባለው በቃ እግዚአብሔር ስለማይሰራ ነው አይደለም። ምን ስለሆነ ነው? እገዛ። ኦኬ በቃ በእኛ በቤተክርስቲያናችን ትምህርት የብቸኝነት ህይወት የለም። እንደ ፕሮቴስታንቱ እኛ ቅዱሳኑን የሚሰድብ፣ መላእክቱን የሚሰድብ፣ ሰማዕታቱን የሚሰድብ፣ እነሱን ያገለለ ሞቷል አብቅቶላቸዋል የሚል ትምህርት ፈጽሞ የለም። ምክንያቱም ዛሬ አሁን ትንሣኤ ብለን እያከበርን አይደለ? አንዬ የአንቺ አምላክ የሙታን አምላክ ነው ወይስ የሕያዋን አምላክ ነው?
የሕያዋን አምላክ ሆነ። ክርስቶስ ምን አለ? በእኔ ያመነ ቢኖር ቢሞት እንኳን ምንድን ነው አለ? ሕያው ነው። ስለዚህ ሕያውነት የነፍስ ባህሪ አይደለ? ስጋችን ሲበሰብስ ነፍሳችን ግን ሕያዊት ናት አይደል? ለምሳሌ ከሞት በኋላ ህይወት አለ። በሰማይ ደግሞ እግዚአብሔር እናመሰግናለን አይደለኛ? የምታውቂ የምትሰሚና የምትናገሪ ካልሆንሽ እንዴት ነው በሰማይ? አሁን አንቺ ሙታን ነው የምትባዩ ወይስ ሕያው ነው የምትባዩ? ለምሳሌ በሰማይ የምታመሰግኝ ከሆነ ቃል አለሽ ማለት ነው። ታውቂያለሽ፣ ትሰሚያለሽ ማለት ነው። ደግሞ ትናገሪያለሽ፣ ሕያው ነሽ ማለት ነው አይደለ? በሰማይ ስለዚህ እኔ እና አንቺ እንኳን አንሞትም። ቅዱሳኑ ሞቱ እንዴት ይባላል? ሞት ለእኛ አሁን ረፍት ነው አይደለ? እንቅልፍ ነው አይደል? ስለዚህ በጌታ ያንቀላፉት ሁሉ ምንድን ናቸው? ሕያዋን ናቸው። እኛ የሙታን አምላክ አናምልክ። ቅዱሳኑ በክርስቶስ ያመኑ ሁሉ ሕያዋን ናቸው። ለምሳሌ ጌታ በአብ በወልድ በመንፈስ ቅዱስም አጥምቋልና እኔ ለዘላለም እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላቸዋል ሐዋርያት አይደል? ሐዋርያት አሉ በስጋ ከነገር ጋር በስጋ የሉም። እና ታዲያ ጌታ ከእናንተ ጋር ነኝ አላቸው ሕያው ስለሆኑ አይደለም? ስለዚህ ሕያው ስለሆኑ እርስ በርስ በጸሎት ያግዙናል። በሰማይና በምድር ያለችው ቤተክርስቲያን በክርስቶስ ላይ ስለተጋጠመች በሰማይና በምድር ያሉት ሩጫ የጨረሱት በሰማይ ሩጫ ላይ ያለው ደግሞ እኔና አንቺ ደግሞ ሩጫ የጨረሱት ሩጫ ላይ ያሉትን በጸሎት ያግዛል። እኔና አንቺ ደግሞ በጸሎት እንታገዛል አይደል? ስለዚህ ይገዛ ነው ማለት ነው። ልመና ጸሎታቸው እገዛ ነው ማለት ነው። የተሰጠሽን ጥቅሶች እንግዲህ በደንብ አድርገሽ አስተያቸው። አትሊስት ለጊዜው እነዚህ ሶስት አራት ሌላ እንትን ትነግረኛለህ? ከይቅርታ ጋር የክርስቶስን ፈራጅነት የሚያስረዱ ጥቅሶች ትሰጠኛለህ? ማለት ፈራጅነት ማለት ነው ስለ ያው ይህንን ሀሳብ ስታነሳ አማላጅ ክርስቶስ ነው እንጂ ቅዱሳን አይደሉም ብላ ስለሆነ ስታወራ የሰማኋትኝ። ክርስቶስ ደግሞ በእኛ እንደምናምነው ፈራጅ ነው እንጂ አማላጅ አይደለም። ወደ ማን ነው የሚማልደው አሁን ክርስቶስ? አሁን አንድ ጴንጤ ያቺ ጴንጤ ጓደኛሽን ክርስቶስ ወደ ማን ነው የሚማልደው ያት አሁን ክርስቶስ ይለምናል ብላ ካመነች ወደ ማን ነው የሚለምነው? ምክንያቱም ጌታ ምን አለ መሰለሽ? ይሄን ብሎ ጌታ ተናገረ። እሺ ጌታ እንዲህ አለ። ምን አለ መሰለሽ? በዚህ በዮሐንስ ወንጌል ላይ የሆነ የሚደጋገም ነገር አለ። በዚህ በዮሐንስ ወንጌል እንዲህ ይላል። እሺ ሜሪዬ ሰላም ላችሁ። አለው ደህና ነኝ እኔ እግዚአብሔር ይመስገን። አለው እሺ ጥቅሱን ልስጥሽ። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ይህንን ጥቅስ ይዘሽ ሄደሽ ጠይቂያት። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። አብን አልለምንም ይላል ጌታ። እና የምጠይቅልኝ ፕሮቴስታንቷን ጓደኛሽ ምንድን ነው በዚያን ቀን የተባለው የትኛው ቀን ነው? እሺ ምክንያቱም የሚለው በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን የምለምንላችሁ አይምሰላችሁ ወይም አልለምንም ይላል ጌታ። ስለዚህ የምጠይቅልኝ ጥያቄ በዚያን ቀን የተባለው የትኛው ቀን ነው? እናንተ ወደ እኔ አብን እንድለምን ጠይቁኛላችሁ፣ እኔ ግን አልለምንላችሁም ይላል ጌታ። እና ያ ቀን የትኛው ቀን ነው? መቼም የዳግም ምጽአት ቀን አይደለም አይደል?
የዳግም ምጽአት ቀን ልመና አለ? የለም። የዓለም መጨረሻ ቀን ልመና አለ? የዓለም መጨረሻቸው ልመና አለ? የለም። ስለዚህ መቼ ነው ይሄ ቀን? ድጋሚ አልለምንም ጌታ ያለበት። እናንተ አብን እንድለምን ጠይቅኛላችሁ፣ እኔ ግን አልለምንላችሁ። በስጋ ሳለው ከእናንተ ጋር ሳለው ወደ አብ ስጸልይ አይታችኋል፣ አብን ስለምን አይታችኋል። ከዚህ በኋላ ግን አለ በዚያን ጊዜ ግን በስሜ ትለምናላችሁ፣ እኔ ደግሞ ስለ እናንተ አብን የምለምን አይደለሁም ይላል። ያቺ ቀን መቼ ናት? ጠይቅልኝ። እሺ፣ ስለዚህ እኛም እንደምናምነው እንንገርሽ ባጭር። እኛ ኢየሱስ ክርስቶስ በደሙ በፈሰሰው ደግሞ በቤዛነቱ ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም አስታረቀን ብለን እናምናለን። በምኑ? በምልጃና በልመና አይደለም የታረቀው። ክርስቶስ እኔና አንቺን ያስታረቀን በጸሎት ነው። አኒቴ በጸሎት በልመና ነው አይደለም። በቤዛ አለሽ ሰማሻል? አይደለም ወይ ወጣሽ እንዴ? እሺ ሰላም እንኳን ደረሳችሁ። ኤደን እባላለሁ ከሲያትል ነኝ። 13 ዓመት ነው። ኤደን ኤደን። እሺ ሰላም ኤደን፣ ከሲያትል እንኳን ደረሰሽ። ጥያቄ አለኝ። እሺ እሺ፣ ምንድን ነው እምነትሽ ኤደን? ኦርቶዶክስ። ኦርቶዶክስ ነሽ? እሺ እሺ። እግዚአብሔር ይሁዳ ይመራዋል። በጣም ነው የሚያሳዝነኝ። ሁሉ ጊዜ ቤተክርስቲያን ሲሄድ ፋሲካ ላይ ይሁዳ ይደምሰስ ይላሉ፣ ግን ሁሉም ሰው ጥፋት ይጠፋሉ እና didn't he kill himself because he regretted betraying God? So why has he not been forgiven? ኦኬ፣ እድል ሰጥቶት ነበረ። ኦኬ፣ ይሁዳ እንዲመለስ እንዲጸጸት እግዚአብሔር እድል ሰጥቶት ነበረ። ኦራይት፣ ቻንስ ሰጥቶታል። ክርስቶስ ኢየሱስ በጣም ብዙ ጊዜ ይሁዳን ከዚህ ከክፉ ሀሳቡ እንዲመለስ እድል ሰጥቶታል። በነገራችን ላይ እንደ ክርስቲያን ራስን ማጥፋት ትልቅ ኃጢአት ነው። ራስን ማጥፋት አይቻልም። ኦኬ፣ ይሄን የእግዚአብሔር የሰጠንን መቅደስ ሰውነታችንን መድኃኒት ጠጥተን ወይ ደግሞ ራሳችንን አንጠልጥለን ወይ ደግሞ ራሳችንን መግደል ሲዩሳይድ ማድረግ አንችልም። በበሽታ ልሞት እንችላለን፣ በሆነ አደጋ ልሞት እንችላለን። ራሳችንን ግን መግደል አንችልም። ምክንያቱም ይህ ሰውነታችን የኛ አይደለም። ሰሪ አለው፣ ባለቤት አለው። ኦራይት፣ እሱ ማን ይባላል? እግዚአብሔር ይባላል። ስለዚህ እግዚአብሔር የሰራውን ሰውነት ወይ በበሽታ ወይ በህመም ወይ በሆነ ምክንያት ቢሄድ ኦኬ፣ ራሳችን ግን ሰውነታችንን ማፍረስ አንችልም። ስለዚህ ይሁዳ ራሱን እድል ንስሐ እንዲገባ እንዲጸጸት እግዚአብሔር እድል ቢሰጠው፣ ክርስቶስ እድል ቢሰጠው፣ ይሁዳ ግን አልሰማም አልፈልግም ብሎ ልቡን ስላደነደነ ከማደንደንም አልፎ ራሱን አንቆ የሞተ ነው እና በዛ የተነሳ ይሁዳ ይቅርታን አላገኘም፣ ምሕረትን አላገኘም። ምክንያቱም የተሰጠውን ጊዜ አልተጠቀምበትም፣ የተሰጠው ድል አልተጠቀምበትም፣ አልፈለገምም። ልቡንም አደንድኖ እልኸኛ አድርጎ ትምክተኛ ሆኖ እምቢ ስላለ ማለት ነው። How did God give him a chance? Because didn't he go on the cross before he had a second chance? ሰከንድ ቻንስ ነበረው። አንብበሽ ከሆነ መጽሐፍ ቅዱስ ላይ ለምሳሌ ጌታ እግራቸውን ሲያጥባቸው ይሁዳንም አብሮ አጥቦታል አይደለም? ጌታ ተአምር ሲያደርግ ጌታ ጸጋ ሲሰጥ ለሐዋርያት ሁሉ ይሰጥ ለይሁዳም ሰጥቶታል አይደል? ያስቀረበት ነገር የለም። ይሁዳ እስኪ ከጌታ የቀረበት ነገር አለ? የለም። ለምሳሌ የሆነ ሪዝን ነበረው ጌታን ለመሸጥ ይሁዳ ከሌሎቹ ሐዋርያት የተበደለው ነገር ነበር ወይም ያጣው ነገር ነበር? ሌሎቹ ያገኙት እሱ ያላገኘው ነገር ነበር? የለም። ኤቭሪቲንግ እኩል አድርጎላቸው አይደለ? ለጴጥሮስ የሰጠው ለሐዋርያት ለይሁዳ አልሰጠው?
ሰጥቶታል። ዩ ሪመምበር በዛች ተርስዴ ላይ ልክ ተርስዴ ናይት ላይ ሐሙስ ሌሊት ላይ ጌታ በተያዘ ጊዜ ማለት ነው። ጴጥሮስ ጌታን ስንት ክዷል? 3 ክዷል አይደል? ኦኬ። ጴጥሮስ ግን አልተመለሰም፣ ንስሐ አልገባም። ገባ ይሹ። ስለዚህ ታይሙን ተጠቀመበት አይደለ? ጴጥሮስ ጌታ እንደሚክደው አሳልፎ እንደሚሰጠው ይሁዳ ማነው ጴጥሮስ 3 ጊዜ እንደሚክደው ጌታ ለጴጥሮስ ነግሮታል አልነገረውም? ነግሮታል። ኦኬ። ይሁዳ አሳልፎ እንደሚሰጠው ለይሁዳ ነግሮታል አልነገረውም? ነግሮታል። ኦኬ። ዲፈረንሳቸው የጴጥሮስ እና ይሁዳ ምንድን ነው ማለት ነው? ጴጥሮስ ሪፔንት አደረገ አይደል? ተነገረው፣ ሪሜምበር አደረገ፣ አስተዋወሰ አይደል? የነገረውን ጌታ ከዛ ተጸጸተ፣ አለቀሰ፣ ንስሐ ገባ። ኦኬ። ይሁዳስ ጌታ የነገረውን ነገር አስታወሰ? አልተመለሰም፣ ንስሐም አልገባም። አይሹ ጭራሽ እንዲሁም አማራጩ ምን አደረገ? ራሱን ማጥፋት አይደል? በቃ ስለዚህ በዛ የተነሳ ይሁዳ ሊያገኝ የተሰጠውን የንስሐ ሪፔንት የማድረግ ታይሙን ጊዜውን ይሁዳ አልጠቀምበትም ማለት ነው። በጭራሽ ደግሞ ራሱን አንቆ ሞተ። When Jesus died on the cross and he took everybody out from hell, how come did Jesus die before Jesus? Did Judah die before Jesus went to hell and took everybody out? ክርስቶስ በመስቀል ላይ ያለ ነው ይሁዳ ራሱን ያጠፋው። ክርስቶስ አስቀድሞ የሞቱትን በደንብ ስሚኝ፣ አስቀድመው የሞቱትን አስቀድሞ ያንቀላፉትን ጌታ በመስቀል ላይ ከመሰቀሉ በፊት አስቀድሞ የሞቱት አሉ አይደል? እነሱን ተቤዣ አዳነ። ለምሳሌ እነ ጴጥሮስ፣ እነ ዮሐንስ፣ እነ ማርቆስ ሞተው ነበር? አልሞቱም ማለት ነው። ምክንያቱም ጌታ ከሞተ ከተነሳ ካረገ ከብዙ ዘመን በኋላ የሞቱት እነሱ እንዴት ዳኑ ብትይኝ ከጌታ ጋር ስለነበሩ ስጋው ደሙን አብልቶ ቁርባኑን ሰጥቶ አይደለ? በቃሉ ትምህርት እየፈወሳቸው ደላስ ሰፈር ከነሱ ጋር እያረገ ይህን ብሉ ጠጡ የዘላለም ሕይወት ታገኛላችሁ ያልሰጣቸው ትይሻል። እነሱ በዛ ዳኑ አይደለ? አብሮት የነበሩ ለምሳሌ በመስቀል ላይ በቀኝ የተሰቀለው ይመንበር ወንበዴው አልሞተም አይደለ? ግን ከሁሉ ቀድሞ ገነት ገብቷል አይደለ? አይሹ አብረው ከጌታ ጋር የነበሩት በቃሉ ትምህርትና በሚስጥራቱ በሰጣቸው ሆሊ ሳክራመንት ወደ ድነት መጡ። አስቀድሞ ግን የሞቱት ደግሞ በጌታ ሞት በጌታ ትንሣኤና በሞቱና በትንሣኤው ህይወትን አገኙ ማለት ነው። የዘላለም ህይወትን አገኙ። ግልጽ ነው? ጎበዝ። ፎሎ ላርግሽና እኔም አሜሪካን ያለሁት በደንብ እናወራለን። በእንግሊዝኛ ስታወሪ በአማርኛ የመለስኩልሽ ያሉት ሆን ብዬ ነው። ምክንያቱም በአማርኛ ስለጠየቅሽኝ ሰዎቹም እንዲሰው ብዬ ነው እንጂ በእንግሊዝኛ መለስሽ ነበር። ግን አማርኛም ጎበዝ ስለሆንሽ ጎበዝ፣ አማርኛ ጎበዝ ነች። ሰው ኢዚ ነው እሱ ሞር ትንላለን። ለማንኛውም ፎሎ አርጊኝና ቁጥርሽን አስቀምጪልኝና ደግሞ ተዳውለን ሞር ደግሞ አሉ ብዙ ሊያግዙሽ የሚችሉ ደግሞ ሰዎች አሉ እዛ ሳያትንም ስላሉ ከእነሱ ጋርም አገናኝሻለሁ። እሺ ኦልራይት ታንክ ዩ በጣም ስለመጣሽ ደስ ብሎኛል ስላወቁሽ። ኦኬ ታንክ ዩ የወልካም። እሺ ባይ። እሺ ዛሬ ድንገት ገብተን አይ መልካም ጥሩ። እንግዲህ እስቲ እግዚአብሔር ቢፈቅድ እንግዲህ በሌላ ቀን እንገናኛለን። በርቱ። ዛሬ ያው እንኳን ደረሳችሁ ብቻ ለማለት ነው የገባሁት። በዛው ግን እያለ ገፋ ነው ማለት ነው እና መልካም በዓል። እግዚአብሔር በዓሉን የሰላም የደስታ የፍቅር የበረከት ያርግልን። በሌላ ቀን ደግሞ በሰፊው አገኛችኋለሁ። እሺ በደንብ በሰፊው እንገናኛለን። መልካም በዓል። እግዚአብሔር ሰላም ፍቅርን ይስጠን። እወዳችኋለሁ። በሰፊው እንገናኛለን በሌላ ቀን። እሺ ጌስትልኝ